በዮሐንስ ራእይ ምዕራፍ 14 ቁጥር 6 ላይ በምድርም ለሚኖሩ ለሕዝብም ለነገድም ለቋንቋም ለወገንም ሁሉ ይሰብክ ዘንድ የዘላለም ወንጌል ያለው ሌላ መልአክ ከሰማይ መካከል ሲበር አየሁ እንዲል ቅዱስ ቃሉ እንደ ቀደሙት አባቶቻችን የማይለወጠውን ቅዱስ ወንጌል ለፍጥረት ሁሉ ማብሰርን ዓላማው ያደረገው ይህ ቃለ ወንጌል ቲቪ ነው። ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። እንደምንሰነበታችሁ የዘላለም አምላክ እግዚአብሔር የተባረከና የተመሰገነ ይሁን። ጌታ ይባረክ። ባለፈው ሳምንት በሮሜ መጽሐፍ ምዕራፍ 5 ላይ መሰረት ያደረገ ከመጀመሪያው አዳም ወደ አዲሱ አዳም እንዴት ሽፍት እንዳደረግን ከመጀመሪያው ሰው ወደ ሁለተኛው ሰው ከኩነኔ ወደ ጽድቅ ከባርነት ወደ ነፃነት ከሞት ወደ ሕይወት እንዴት ሽፍት እንዳደረግን እንዴት እግዚአብሔር የአገዛዝ ለውጥና የማንነት ሽግግር እንዳደረገልን ሮሜ ምዕራፍ 5 ላይ ያለውን የእግዚአብሔርን ቃል ተመልክተናል። በአንዱ አዳም አለመታዘዝ ኩነኔ ወደ ዓለም፣ ሞት ወደ ዓለም፣ ጥፋት ወደ ዓለም እንደገባ ሁሉም ደግሞ ኃጢአትን ስላደረጉ በሁሉም ላይ ሞት እንደሰለጠነና እንደነገሰ የእግዚአብሔርን ቃል ተመልክተን ነበረ። ክብር ለእግዚአብሔር ይሁን። እንግዲህ ስጦታው እንደ በደላችን መጠን አይደለም። ምሕረት ተደርጎልናል፣ ቸርነት ተደርጎልናል፣ ይቅርታ ተደርጎልናል። የዘላለም አምላክ እግዚአብሔር እራርቶልሻል። አሁን በጽድቃችን ሳይሆን በጽድቁ በድካማችን ሳይሆን በእግዚአብሔር ጸጋ ወደ እግዚአብሔር ሕይወትና መንግሥት የምንገባበት አዲስ የተመረቀ ሕያው መንገድ ተከፍቶልናል። የዘላለሙ አምላክ እግዚአብሔር የተባረከ ይሁን። ስለ ጸጋ ስጦታው እግዚአብሔር ይመስገን፣ እግዚአብሔር ይባረክ። ወገኖቼ ሆይ አብረን ዛሬም የሮሜን መጽሐፍ እናጠናለን። ሮሜ ምዕራፍ 6ን አሳያችኋለሁ። የዛሬው ርዕሳችን ራስን ለእግዚአብሔር መስጠት የሚል ይሆናል። ስለዚህ ስለ መሰጠት እግዚአብሔር ይመስገን። በሮሜ ምዕራፍ 5 ላይ በጸጋው የጸደቀ በሮሜ ምዕራፍ አዋጅ መሰረት ከአዲሱ አዳም ከአሮጌው አዳም ተለይቶ ወደ አዲሱ አዳም ወይም ደግሞ ወደ ክርስቶስ ኢየሱስ መታዘዝ ሽፍት ያደረገ ሰው ሁሉ ሊኖረው ስለሚገባው የሕይወት መልክ አብረን እናያለን። እግዚአብሔር የተመሰገነ ይሁን። ወገኖቼ ሆይ እግዚአብሔርን ከኔ ጋር አብረን እንድናመሰግን እፈልጋለሁ። መነሻ የሚሆነውን የመጽሐፍ ቅዱስን ክፍል አነብላችኋለሁ። ሮሜ ምዕራፍ 6 ላይ ክብር ለመድኃኒታችን ለእግዚአብሔር ይሁን። ሮሜ ምዕራፍ 6 ቁጥር 15 ላይ የእግዚአብሔር ቃል የሚናገረውን አነብላችኋለሁ በጌታ በኢየሱስ ስም። እንግዲህ ምን ይሆን? ከጸጋ በታች እንጂ ከሕግ በታች ስላይደለን ኃጢአት እንስራን? አይደለም። ለመታዘዝ ባሪያዎች እንድትሆኑ ራሳችሁን ለምታቀርቡ ለእርሱ ለምትታዘዙለት ባሪያዎች እንደሆናችሁ አታውቁምን? ወይ ለሞት የኃጢአት ባሪያዎች ወይ ደግሞ ለጽድቅ የመታዘዝ ባሪያዎች ናችሁ። ነገር ግን አስቀድማችሁ የኃጢአት ባሪያዎች ከሆናችሁ ለተሰጣችሁለት ለትምህርት አይነት ከልባችሁ ስለታዘዛችሁ ከኃጢአት አርነት ወጥታችሁ ስለ ጽድቅ ስለተገዛችሁ ለጽድቅ ስለተገዛችሁ ለእግዚአብሔር ምስጋና ይሁን። ስለ ሥጋችሁ ድካም እንደ ሰው ልማድ እላለሁ፣ ብልቶቻችሁን ከአመፃ ሊያደርጉ ለርኩሰትና ለአመፃ ባሪያዎች አድርጋችሁ እንዳቀረባችሁ
እንደዚሁ ብልቶቻችሁ ሊቀደሱ ለጽድቅ ባሪያዎች አድርጋችሁ አሁን አቅርቡ ይላል። አብረን እንጸልይ። እግዚአብሔር መንፈስ እንዲያስተምረን እግዚአብሔር አምላካችንና አባታችን ሆይ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም እጅግ አድርገን እናመሰግንሃለን። የብርሃናት አባት የሰራዊት ጌታ እግዚአብሔር ዛሬ ከጨለማው ስልጣን አምልጠን ቤዛነትንና የኃጢአት ስርየትን ወዳገኘንበት ወደ ፍቅሩ ልጅ መንግሥት ስላፈለስከን አመሰግንሃለሁ። ዛሬ ከሙታን በተነሳው እኛን ስለ ማጽደቅ ወደ ሰማይ ስላረገው የነፍሳችን መልህቅ፣ የደህንነታችን ራስ፣ የመዳናችን ራስ፣ የሃይማኖታችን ጀማሪና ፈጻሚ የሆነውን ኢየሱስን ስለሰጠህን እጅግ አድርጌ አመሰግናል። ዛሬ በዚህ በአዲስ ኪዳን የምንኖር ሰዎች ዕድለኞች ነን። እንደ ቀደመው ኪዳን ለኃጢአት ስርየት ዋኖሶችን ግፋ ሲል ደግሞ ወይፈኖችን የኮርማዎችን ደም ይዘን ወደ አንተ እንድንቀርብ አልተገደድንም፣ አልተጠየቅንም። ዛሬ በአንዱ በኢየሱስ ክርስቶስ መታዘዝ የጸጋ ስጦታና የጽድቅ ስጦታ ተትረፍርፎ ተሰጥቷችኋል ተባልን። አሁን በአዲስ ኪዳን በሕይወት የምንነግስበት በባርነት ሳይሆን በጸጋ የምንድንበት ሕይወት ተሰጥቶናል። እናመሰግንሃለን። እባክህ የሰራዊት ጌታ እግዚአብሔር ሆይ ይህን መልእክት የሚሰሙ በቤተ መንግሥት ሊሆን ይችላል፣ በየትኛውም ስፍራ ሆነው ይህንን መልእክት የሚሰሙ ሰዎች የልቦናቸው ዓይኖች እንዲበሩላቸው በኢየሱስ ስም እጸልያለሁ። በአንዱ መታዘዝ ጽድቅ ተሰርቶልናል። በአንዱ መታዘዝ ከሞት ወደ ሕይወት መምጣት ሆኖልናል። ዛሬ የጌታ ለውጥ አድርገናል። የባርነት ለውጥ አድርገናል። እግዚአብሔር ሆይ ትላንትና በሞት ላይ ስልጣን የነበረው ሰይጣን ይገዛን ነበረ። ዛሬ ግን በኢየሱስ ክርስቶስ በሆነው ጸጋ የዘላለም ሕይወትን አግኝተናል። ወንጌል ይሄ ነው። ወንጌል ስለ ልጁ ነው። እባክህ የሰራዊት ጌታ እግዚአብሔር ሆይ ኢትዮጵያዬ ይህንን እንድትሰማ፣ ምድሪቱ ይህንን መልእክት እንድትሰማ፣ ምድሪቱ ይህንን አዋጅ አሜን ብላ እንድትቀበል የአባቶችን ልብ እንድትከፍት፣ የወጣቶችን ልብ እንድትከፍት፣ የቅዱሳንን ልብ እንድትከፍት በእግዚአብሔር ቤት ነን፣ ድነናል፣ ጸድቀናል፣ የዘላለምን ሕይወት አግኝተናል የምንል ደግሞ እንዴት በጽድቅ መኖር እንዳለብን፣ እንዴት ብልቶቻችንን አካላችንን ሁሉ የጽድቅ መሳሪያ አድርገን እንዴት ማቅረብ እንደምንገባን ዛሬ ከእግዚአብሔር ቃል እንማራለን። እባክህ የሁሉንም ሰዎች ሕይወት ሊቀይር የሚችል መልእክት እንድትሰጣቸው ጸልያለሁ። በየገዳማቱ ሆነው እግዚአብሔር ሆይ ጽድቅን ፈልገው የሚቃትቱ እግዚአብሔር ሆይ አባቶቻችን ጽድቅን ፍለጋ እየተንገላቱ ያሉ በየዱር ገደሩ ጌታ እግዚአብሔር በየገዳማቱ በየሃይማኖት ተቋማቱ አንተን የሚፈልጉ አንተን የሚጠሙ አንተን የሚራቡ ሃሌሉያ ይህ ታላቅ አዋጅ እንዲያገኛቸው እኔ ጸልያለሁ። ይህ ትልቅ የምስራች እንዲያገኛቸው ጸልያለሁ። አዎ ጌታ ሆይ ጸጋ እንደ በደላችን መጠን አይደለም። ስለበዛልን ምሕረት አመሰግንሃለሁ። ስለበዛልን ጸጋ አመሰግንሃለሁ። ስላገኘነው ከፍታ አመሰግንሃለሁ። ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ፣ ክብር ለአንድ አምላክ ይሁን። እግዚአብሔር ሆይ የብዙዎችን ልብ እንድታንኳኳ ጸልያለሁ። ጠላታችን ዲያብሎስ የጽድቅ ሁሉ ጠላት፣ የቀናውን የጌታን መንገድ የምታጣምም
በቤተ መንግሥት ውስጥ የምትኖር፣ በቤተ ክህነት ውስጥ የምትኖር፣ በሃይማኖት ሰዎች ውስጥ የምትኖር ራስን ደብቀህ መልካም በሚመስል ነገር በስተጀርባ ፈቃድህን የምትፈጽም አንተ የጽድቅ ሁሉ ጠላት ዲያብሎስ የቀናውን መንገድ ከማጣመም እረፍ። በናዝሬቱ በኢየሱስ ክርስቶስ ስምና ስልጣን እጸልያለሁ። እግዚአብሔር አብ ልጁ ኢየሱስ ክርስቶስን የሰዋበትን ይህንን ታላቅ አዋጅ፣ ይህንን ዓለምን ሁሉ ነፃ የሚያወጣውን እውነት የጋረድክ የአባቶችን ልብ የእናቶችን ልብ በራስ ክብር፣ በትምህርት ብዛት፣ በዶክትሬት ዲግሪ ብዛት የብዙ ሰዎችን አእምሮ ቆልፈህ ያዝ። የጽድቅ ሁሉ ጠላት አስሬሃለሁ። መንግሥት ይሰበር፣ የመውጊያ በትር ይሰበር። አንተ ጠማማ መንፈስ ሌዋታን በጌታ በኢየሱስ ስም ኃይልህ የተሰበረ ይሁን። ልቀቅ ምድሬን፣ ልቀቅ ሀገሬን፣ ልቀቅ ትውልዱን፣ ልቀቅ የተማረውን ትውልድ፣ ልቀቅ ያልተማረውን፣ ልቀቅ በገጠር በከተማ የሚኖረውን፣ ልቀቅ ነጋዴውን፣ ልቀቅ ተማሪውን፣ ልቀቅ ትውልዱን በኢየሱስ ስም ስልጣን፣ በኢየሱስ ስም ስልጣን ልቀቅ ይህን ቤት፣ ልቀቅ ይህን ቤት፣ ልቀቅ ይህን ሰው፣ ልቀቅ እህቴን በኢየሱስ ስም ስልጣን፣ በኢየሱስ ስም ስልጣን። እግዚአብሔር አባ ከበረው በኢየሱስ ስም ስልጣን። የመውጊያህን በትር በሰበረው በናዝሬቱ በኢየሱስ ስም እሰብራለሁ። የጥንቆላ መንፈስ፣ የመተት መንፈስ፣ የድግምት መንፈስ፣ የሟርት መንፈስ ሃይማኖትን ተላብሰ የጽድቅን ካባ፣ ጽድቅን የሚመስል ካባ ሰዎችን አልብሰህ ሰዎችን አቅልለህ የምታሳይ የወንጌልን እውነት አቅልለው ሰዎች እንዲመለከቱ የምታደርግ ዛሬ መጋረጃን ቀድጃለሁ፣ ከምድሬ ላይ ሰብሬሃለሁ። እግዚአብሔር አምላክ ይገስጽህ። እግዚአብሔር አባት ሆይ እጅግ አድርገን እናመሰግንሃለን። ዛሬ ራስን ስለ መስጠት እንማራለን። እባክህ ጌታ ሆይ ሙሉ ሕይወታችንን ለዚህ እውነት እንድንሰጥ ለሞት ሳይሆን ለጽድቅ ፍሬ የምናፈራበት መሰጠት እንዲበዛልን በኢየሱስ ስም ስልጣን እጸልያለሁ። ክብር ለመድኃኒታችን ይሁን። ስለሰማህ እናመሰግንሃለን። ከዚህ ካሜራ በስተጀርባ ሆነው እግዚአብሔር የሚያገለግሉ ወንድሞቼና እህቶቼ ሁሉ በኢየሱስ ስም የተባረኩ ይሆኑ። እናመሰግንሃለን። በጌታችን በኢየሱስ ስም አሜን። ሃሌሉያ። እግዚአብሔር አምላክ ለዘላለም የተባረከና የተመሰገነ ይሁን። ዛሬ ደጋግሜ እንደተናገርኩት ራስን ለእግዚአብሔር ማቅረብ ወይም ደግሞ መስጠት በሚል ርዕስ አብረን እንመለከታለን። ሙሉውን በጣም ሰፊና ጥልቅ ነው። ነገር ግን የሮሜን መጽሐፍ አለፍ አለፍ ብለን ለመመልከት እንሞክራለን። የእግዚአብሔርን የጽድቅ ሕይወት ለመኖር ኃይል ተሰጥቶናል። እግዚአብሔር ይመስገን። እንግዲህ በክርስቶስ ያመንን ባለፈው ሳምንት እንዳየነው አዲስ ፍጥረት ሆነናል። አሮጌው ነገር ምን ብለዋን አልፏል። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ላይ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር ምን ሆኗን አልፏል። አሁን በኢየሱስ ክርስቶስ መታዘዝ ብዙዎች ጻድቃን ተብለናል። የእግዚአብሔር ጽድቅም ተብለን ተጠርተናል። እንግዲህ ምናልባት እግዚአብሔር ረድቷችሁ የባለፈውን ሳምንት መልእክታችንን አይታችሁ ከሆነ ከአሮጌው አዳም ወደ አዲሱ አዳም ሽፍት አድርጋችሁ ከሆነ የእግዚአብሔር የተትረፈረፈውን የጸጋ ስጦታና የጽድቅ ስጦታ አሜን ብላችሁ ተቀብላችሁ ከሆነ
ዛሬ በኃጢአት ላይ እንዴት የበላይ ሆናችሁ እንዴት ገዢ ሆናችሁ መኖር እንደምትችሉ ከእግዚአብሔር ቃል አብረን እንመለከታለን። ስለዚህ ሮሜ ምዕራፍ 6 የሚናገረው አንድ ክርስቲያን ከዳነ በኋላ በዚህ ምድር ላይ የሚጠበቅበትን ኃላፊነት እንመለከታለን ማለት ነው። ስለዚህ ድኛለሁ ያለ ሰው ምንድነው የሚጠበቅበት? የዳነ ሰው ለኃጢአት ሞቷል፣ ለእግዚአብሔርም ለመኖር ተነስቷል። ለኃጢአት ሞቻለሁ፣ ሲሰቀል ተሰቅያለሁ። እስኪ በሉ ከኔ ጋር ሲሰቀል ተሰቅያለሁ፣ ሲሞት ሞቻለሁ። እንደ ሮሜ 6 ሲቀበር በጥምቀት ከእርሱ ጋር ምን ብያለሁ? ተቀብሬአለሁ። ኢየሱስ ክርስቶስ ከሙታን እንደተነሳ ሁሉ እኛም ተጠምቀን ከዛ ከጥምቀቱ ገንዳው ስንወጣ ክርስቶስ ከሞት ተነስቶ ወደ ሰማይ እንዳረገ ሁለተኛ ሞት እንደማይገዛ ሁሉ እኛም ደግሞ በሞቱ አብረን ተቀብረናል። ከኔ ጋር ናችሁ? እርሱ ሲነሳ አብረን ተነስተናል። መነሳት ብቻ አይደለም፣ በአዲስ ሕይወት፣ በትንሣኤ ሕይወት፣ በዘላለም ሕይወት እንድንኖር ከሞት ተነስተናል። ከገንዳው ስንወጣም ከጥምቀቱ ስንወጣ ክርስቶስ እንደተነሳ እኛም ተነስተናል ብለን እንደምናውጅ ሁሉ የኃጢአት ሥጋ ይሻር ዘንድ አሮጌው ሰዋችን ከክርስቶስ ጋር እንደተሰቀለ እናውቃለን ይላል። ክብር ለእግዚአብሔር ለአምላካችን ለንጉሳችን ይሁን። ምን እያልኩ ነው? ክርስቶስ እንደተነሳ እኛም ተነስተናል። ክርስቶስ ደግሞ በአብ ቀኝ እንደተቀመጠ እኛም ተቀምጠናል። ስለዚህ ምን ብለናል እያልን ነው? ድነናል። መዳን ማለት ምን ማለት ነው? ከፍርድና ከኩነኔ ነፃ መሆን ማለት ነው። ለምን? በአንዱ በኢየሱስ ክርስቶስ መታዘዝ ወይም ደግሞ በክርስቶስ ኢየሱስ የተሰጠውን የጸጋን ስጦታ የሚቀበሉ ይላል። እዩት ሮሜ ምዕራፍ 5 ቁጥር 17 ላይ የተትረፈረፈውን የጸጋ ስጦታና የጽድቅን ስጦታ የተቀበሉ ይላል። መቀበል አስምርበት። የተቀበሉ በሕይወት ምን ይላሉ ይላል? ይነግሳሉ። ዋው ዋው! እግዚአብሔር የተመሰገነ ይሁን። የዳነ ሰው ለኃጢአት ሞቷል፣ ለእግዚአብሔር ለመኖር ተነስቷል። ይህ እውነት የክርስቲያን ተጋድሎና ኃላፊነት መሰረት ነው። አዎ ነፃ ወጥተናል። አዎ ከዛ ከተበላሸ የአዳም ቤት ከወደቀው ሕይወት ከዛ ቤት እግዚአብሔር በምሕረቱ አውጥቶናል። ስለዚህ መዳን ዝም ብሎ የመንግሥተ ሰማያት ትኬት መቁረጥ ሳይሆን ራስን ሙሉ በሙሉ ለእግዚአብሔር ፈቃድ አሳልፎ መስጠት ነው። መዳን ማለት የመንግሥተ ሰማያት መግቢያ ትኬት መቁረጥ ማለት አይደለም። ራሳችንን ገንዘባችንን ከገንዘባችን በፊት ራሳችንን ሙሉ ለሙሉ ብልቶቻችንን ሙሉ ለሙሉ ነፍስ መንፈሳችንን ሙሉ ለሙሉ መላ ማንነታችንን ሙሉ ለሙሉ ለሞተልን ከሙታን ለተነሳው ለዘላለሙ ጌታ ራሳችንን አሳልፈን መስጠት እንዳለብን ይናገራል። ስለዚህ የዛሬው ትምህርት ዓላማ በክርስቶስ ኢየሱስ ያገኘነውን የትንሣኤ ሕይወት እንዴት መኖር እንዳለብን ማሳየት ነው። እግዚአብሔር አምላክ ለዘላለም የተባረከ ይሁን። የተወሰኑ ሮሜ ምዕራፍ 6 ከቁጥር 1 እስከ ቁጥር 23 ድረስ ባለው የመጽሐፍ ቅዱስ ክፍል ውስጥ የተወሰኑ ነጥቦችን ራስን ለእግዚአብሔር መስጠት ማለት ምን ማለት ነው፣ ከምን ይመነጫን የሚለውን በዝርዝርና በጥልቀት አብረን እንመለከታለን። እባካችሁ ሮሜ ምዕራፍ 6ን በደንብ አድርጋችሁ አንብቡልኝ።
እግዚአብሔር የተመሰገነ። እስኪ መጽሐፍ ቅዱሳችሁን ግድ የላችሁም ሮሜ ምዕራፍ 6ን አውጡ፣ አብረን የምንመለከተው ይሆናል። ክብር ለእግዚአብሔር ይሁን። ወገኖቼ ሆይ ድነናን ካልን በኋላ የምንኖረው ለራሳችን ከሆነ ድነናን ካልን በኋላ አሁንም ገዢው የኔ ገዢ፣ የኔ ባለቤት፣ የኔ አለቃ፣ የኔ አምላክ እኔው ራሴው ነኝ የምንል ከሆነ ተሳሰናል። አንዳንድ ሰው ለራሱ አምላኩ ነው፣ ራሱን ራሴ ነው ምገዛው ነው የሚለው። ለራሳችሁ አማልክት ናችሁ ሆይ ነው። እንደዛ ከሆነ አልዳንም ማለት ነው። እንደዛ ከሆነ ገዢ አልቀየርንም ማለት ነው። ክብር ለመድኃኒታችን ለእግዚአብሔር ክብር ይሁንለት። እግዚአብሔር የተመሰገነ ይሁን። ይኸውላችሁ በሚቀጥለው ሳምንት እናየዋለን። ሮሜ ምዕራፍ 7ን ስታነቡ አንዲት ሴት በሕይወት እስካለች ድረስ ለባሏ ሕግ ተገዢ ናት፣ ወይም ደግሞ ለትዳር ሕግ የተገዛች ናት። ነገር ግን ባሏ ከሞተ በኋላ ከሕግ የተፈታች ናት። ከዛ በኋላስ ሌላ ባል የማግባት መብት አላት ይላል። እንዲሁም እናንተ ይላል፣ ክብር ለእግዚአብሔር፣ በኢየሱስ ክርስቶስ አማካኝነት ለሕግ ሥራ ሞታችኋል ይላል። ከሕግ ነፃ ነን። ስለዚህ አሁን የእኛ ራስ ከሙታን ያስነሳን ኢየሱስ ነው። የእኛ ገዢ ከሙታን ያስነሳን ኢየሱስ ነው። የእኛ ጌታ ከሙታን ያስነሳን ኢየሱስ ነው። ስለዚህ ወገኖች ሆይ ራስን መስጠት ማለት ምን ማለት ነው? ብልቶቻችሁን የጽድቅ ባሪያዎች አድርጋችሁ ለእግዚአብሔር አቅርቡ ይላል። እግዚአብሔር ይመስገን። አለፍ ብላችሁ ሮሜ ምዕራፍ 12 ቁጥር 1 ላይ እንግዲህ ወንድሞች ሆይ ሰውነታችሁን ሕያውና ቅዱስ መስዋዕት አድርጋችሁ ለእግዚአብሔር ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። አቅርቡ። ምን? ሰውነታችሁን አንደኛ ሕያው፣ ሁለተኛ ቅዱስ፣ ሶስተኛ መስዋዕት አድርጋችሁ ለማን? ለሰው አይደለም፣ ለፓስተሮቻችን አይደለም፣ ለትዳር አጋራችንም አይደለም፣ ለራሳችንም አይደለም። ሕያው አንድ፣ ቅዱስ ሌላስ መስዋዕት አድርጋችሁ ለእግዚአብሔር ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ ይላል። ለመድኃኒታችን ለእግዚአብሔር ክብር ይሆን። ምን እላችኋለሁ? እለምናችኋለሁ። በብሉይ ኪዳን ቅዱስና መስዋዕት የሚለው ነገር ይሰራል። በጎች ቅዱስ መሆን አለባቸው የሚሰዉ፣ እንደገና መስዋዕት መሆን አለባቸው፣ መታረድ አለባቸው። ሕያው የሆነ መስዋዕት ግን አይሆኑም። እግዚአብሔር የተመሰገነ። ሕያው መስዋዕት ክርስቲያን ራሱን ለእግዚአብሔር አሳልፎ የሚሰጥበት ስርዓት ነው። ስለዚህ ዛሬ የምናየው ራስን ለእግዚአብሔር እንዴት ቀድሰን ማቅረብ እንዳለብን እንደ እግዚአብሔር ቃል የአዲሱን የክርስትና የህይወት ስርዓት አብረን እንመለከታለን። ራስን መስጠት የሚጀምረው አንደኛ ራስን መስጠት የሚጀምረው ካገኘነው አዲስ ህይወት ነው። ሮሜ ምዕራፍ 5 ቁጥር 1 ላይ ምዕራፍ 6 ቁጥር 1 ላይ እንግዲህ ምን እንላለን? ጸጋ እንዲበዛ በኃጢአት ጸንተን እንኑርን? አይደለም። ከኃጢአት ለኃጢአት የሞትን እኛ ወደፊት እንዴት አድርገን በእርሱ እንኖራለን? እሺ፣ ጸጋው እንደ በደላችን መጠን አይደለም። ስለዚህ በውክልና አማካኝነት በኢየሱስ ክርስቶስ አማካኝነት እሺ የዘላለም ህይወትን አገኘን። እግዚአብሔር ይመስገን። ስለዚህ እንደ በደላችን መጠን አይደለም። ሞት የሚገባን ሆነን እያለ ህይወትን ተቀብለናል። ስለዚህ በመርገም ፋንታ በረከት፣ በኩነኔ ፋንታ ጽድቅ፣ በሞት ፋንታ ህይወት በክርስቶስ አግኝተናል። እግዚአብሔር ጸጋ እንዲበዛ እንደዛ ከሆነ እግዚአብሔር እንደ በደላችን መጠን አይደለም ያደረገው፣ ጸጋውን አበዛ ማለት አሁንም ጸጋ እንዲበዛ ደግመን ኃጢአት ማድረግ አለብንን?
ጳውሎስ እንደዚህ ይላል፣ ይሞግታል። አይደለም ጸጋ እንዲበዛ በኃጢአት ጸንተን እንኑር አይደለም። እሺ ለኃጢአት የሞትን እኛ ወደፊት ለኃጢአት ሞተናል ይላል። የሞተ ሰው ለቀባሪው እባክህ አቀማመጤን እንደዚህ አድርገው፣ በዚህ የመቃብር ስፍራ መቀመጥ አልፈልግም፣ አይ ሳጥኑ ይቀየርልኝ ይላል? አይልም። ስለዚህ በክርስቶስ አምኖ የዳነ ሰው ለትላንትናው ላሮየው ማንነቱ ተገዥ መሆን አይችልም። እየሞተ ያለ ሰው ወይም ደግሞ የሞተ ሰው ለቀባሪው ሐሳብ መስጠት እንደማይችል ሁሉ ከትላንትናው ማንነት ካሮየው ማንነት መረጃ መውሰድ አይቻልም። ተለያይተናል። ስለዚህ ካገኘነው አዲስ ሕይወት የተነሳ ራሳችንን መስጠት የምንችልበት መንፈስ ተሰጥቶናል። ስለዚህ ለኃጢአት የሞትን እኛ ወደፊት በእርሱ እንዴት እንኖራለን? ክብር ለእግዚአብሔር ይሁን። ይሄ በጣም አስደናቂ ነገር ነው። ስለዚህ ጳውሎስ ምንድን ነው የሚለው? ጸጋ ከኃጢአት ባርነት ነፃ የሚያወጣ ኃይል ነው እያለን ነው። ሰምታችሁኛል? ተስማማላችሁ? ጸጋ ከኃጢአት ኃይል አርነት የሚያወጣ ነው። ኃጢአት ምንድን ነው? ሞትን፣ መበስበስን፣ ጥፋትን በሰው ሕይወት ውስጥ የሚያመጣ ኃይል ማለት ነው። ስለዚህ ጸጋው መበስበስንና ጥፋትን፣ ሞትንና መርገምን ከሚያመጣው የኃጢአቶች ሶርስ ከሆነው የኃጢአት ኃይል ነፃ አውጥቶናል። ስለዚህ የዳነ ሰው ከአሮጌው ሕይወት ጋር ያለው ግንኙነት በሞት ተለያይቷል። ስለዚህ እኛ ከትላንትናው ማንነታችን ጋር ሙሉ ለሙሉ የተለያየነው ክርስቶስ ሲሰቀል አብረን ስንሰቀል ነው። ክርስቶስ ሲሞት አብረን መሞታችን ነው። ክርስቶስ ሲቀበር አብረን የተቀበርንለት ከመጀመሪያው ማንነት ጋር የነበረን ግንኙነት አብቅቷል። ስለዚህ አሁን በጸጋው የዳነ ሰው በቅድስና መኖር አለበት። ይሄ መልእክት ድነናል ለምንል፣ የዘላለም ሕይወት አግኝተናል ለምንል በዚህ ምድር ላይ ያለን ክርስቲያኖችን ይመለከታል። እውነት አድኖኛል የምንለውን ያህል መሰጠታችን በዛ ልክ ነው። ቤዛ ሆኖኛል የምንለውን ያህል ለቤዛችን የተሰጠ ማንነት አለን። ነፍስ መንፈሳችን እግዚአብሔር አምላክን ይወዳል። በሙሉ ኃይላችን ነው ለእግዚአብሔር የምንገዛው። የመሰጠታችን ልኩ ምን ያህል ነው? እግዚአብሔር አምላክ ይርዳን። ስለዚህ የመጀመሪያው ነገር ራስን የመስጠት ምንጩ በክርስቶስ ኢየሱስ ያገኘነው አዲስ ሕይወት ነው። ክብር ለመድኃኒታችን ለእግዚአብሔር ይሁን። ምንድነው? ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀብረናል። እግዚአብሔር አምላክ ለዘላለም የተባረከ ይሁን። ጌታችን መድኃኒታችን ኢየሱስ ክርስቶስ ከሙታን የተነሳው በእግዚአብሔር አብ ክብር ነው ይለዋል። ሃሌሉያ ሃሌሉያ። ስለዚህ በክርስቶስ ያገኘነው ይህ የከበረ ሕይወት የትንሣኤ ሕይወት ነው፣ የክብር ሕይወት ነው። ኢየሱስ ክርስቶስ በአብ ክብር ከሙታን እንደተነሳ ሁሉ ክብር ለእግዚአብሔር ይሁን። ወገኖቼ
ይህን ነገር ሳስብ ጮጮ ነው የሚለኝ። እልል በል አመስግን ይለኛል። ኢየሱስ ክርስቶስ በአብ ክብር ከሙታን እንደተነሳ እኛም በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንደሆንን ከእርሱ ጋር በጥምቀት እንደተቀበርን አታውቁምን? ሁላችሁም ክርስቲያኖች ተጠምቃችኋል። የተጠመቀ ክርስቲያን ጥምቀቱ የኢየሱስ ክርስቶስ የሞቱና የትንሣኤው ምሳሌ ነው። ገንዳው የመቃብሩ ምሳሌ ነው። ተጠምቀን ስንወጣ ከክርስቶስ ኢየሱስ ጋር በአዲስ ሕይወት ለመመላለስ ከሙታን መነሳታችንን ወይም ደግሞ ከአሮጌው ሕይወት ጋር መፋታታችንን ማወጃችን ነው። ጥምቀት ዝም ብሎ ተራ የሆነ ሃይማኖታዊ እንቅስቃሴ ወይም ደግሞ ተግባር አይደለም። ጥምቀት እንደ እግዚአብሔር ቃል በአዲስ ሕይወት ለመመላለስ አዲስ ሕይወት መጀመራችንን ሽፍት ማድረጋችንን ከአሮጌው አዳም ወደ አዲሱ አዳም ሽግግር ማድረጋችንን የምናውጅበት ቦታ ነው። ክብር ለእግዚአብሔር ይሁን። ሁለተኛው መሰጠት የሚመነጨው ከአዲሱ ማንነታችን ነው። በተለይ ቁጥር 3 እስከ ቁጥር 7 ድረስ ያለው ሐሳብ ይህንን ያሳየናል። ደግሜ እናገራለሁኝ። እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛ በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን። ኧረ ሃሌሉያ! ሮሜ ምዕራፍ 6 ቁጥር 5 ላይ እንደዚህ ይላል፣ ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤውን ደግሞ ከእርሱ ጋር እንተባበራለን። እግዚአብሔር አምላክ ለዘላለም የተባረከ ይሁን። ከእንግዲህ ወዲያ ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን። ነገር ግን ክርስቶስ ከሞት እንደተነሳ ክብር ለእግዚአብሔር ይሁን፣ እንዲሁም ደግሞ እኛም በአዲስ ሕይወት እንድንኖር ከክርስቶስ ጋር ከሙታን ተነስተናል ይላል። ራስን መስጠት ክርስቶስ ኢየሱስን ከመተባበር የሚመነጭ ነው፣ ከአዲሱ ማንነታችን ይውላችሁ። ስለዚህ ጥምቀት ኢየሱስ ክርስቶስን የምንተባበርበት ነው ብለናል። እግዚአብሔር ይመስገን። ከእንግዲህ ወዲያ የኃጢአት ሥጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን። ይህ በጣም የሚያስገርም የምስራች ነው። ከክርስቶስ ጋር ተቀብረናል። ከክርስቶስ ጋር ደግሞ በጥምቀት አብረን ተነስተናል። ስለዚህ በክርስትና ሕይወት ውስጥ ኢየሱስ ክርስቶስን የተባበርንበት ነገር አለ ማለት ነው። ክርስቶስ ሊዋጀን እንደተሰቀለ ሁሉ እኛን ይዞ ነው የተሰቀለው። ስለዚህ ኃጢአት በእኛ ላይ የነበረውን ሕጋዊ መብት አጥቷል። ሕጋዊ ስልጣን አብቅቷል። አሁን ከክርስቶስ ጋር ተባብረናል። ከክርስቶስ ጋር አንድ መንፈስ ሆነናል። ስለዚህ አዲሱ ማንነታችን ክርስቶስን የለበሰ ነው። እግዚአብሔር አምላክ ለዘላለም የተባረከ ይሁን። ስለዚህ ከተባበርነው ክርስቶስ የተነሳ መሰጠት ሆኖልናል እያልኩ ነው። ስለዚህ ምንጩ የመሰጠት ምንጩ ምንድን ነው ካላችሁኝ፣ አዲሱ ማንነታችን ነው። በክርስቶስ ያገኘነው አዲሱ ማንነታችን ነው። ከክርስቶስ ጋር ተባብረናል። ለምን መሰላችሁ? በሰውና በእግዚአብሔር መካከል የነበረው የጥል ግድግዳ ምን ሆኗል? ፈርሷል። ክርስቶስ ሰላማችን ሆኗል። አሁን ሁላችን አይደለም የሚለው ኤፌሶን ምዕራፍ 2 ቁጥር 18 ላይ በአንድ መንፈስ ወደ አብ የምንገባበትን ድፍረት እግዚአብሔር ሰጥቶናል። አሁን ባላገሮች ነን። አሁን ከእግዚአብሔር ጋር ቤተሰቦች ነን። አሁን እግዚአብሔር አባታችን ሆነዋል። ክርስቶስን ተባብረነዋል። ክብር ለእግዚአብሔር ይሁን። ይሄ መተባበር የሚለው
እግዚአብሔር ይመስገን። ክርስቶስ የቤተ ክርስቲያን ራስ የሆነበት፣ እኛ ደግሞ ወደ ክርስቶስ አካል የገባንበት። እንዳውም እኮ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 12 ቁጥር 14 ላይ ሄዳችሁ በምታነቡበት ጊዜ ክብር ለእግዚአብሔር ይሁን፣ በጥምቀት የክርስቶስ አካል የቤተ ክርስቲያን አካል እንደተደረግን፣ በአካሉ ውስጥ ብልቶች እንድንሆን እንደተደረግን የእግዚአብሔር ቃል ይናገራል። አይገርምም ወይ? ስለዚህ አንዱን መንፈስ ጠጥታችሁታል ይላል፣ በአንዱ መንፈስ ተጠምቃችኋል ይላል። ክርስቶስ የቤተ ክርስቲያን ራስ ነው። ቤተ ክርስቲያን አካል ናት። እያንዳንዱ አማኝ ደግሞ በአካሉ ውስጥ የአካሉ ብልቶች ነን። ስለዚህ ክርስቶስ አካሉን ሲመግብ በአካሉ ውስጥ ያሉ ብልቶች ሁሉ እግዚአብሔር ይመስገን ከአካሉ ጋር ሕይወትን ይካፈላሉ። እግዚአብሔር አምላክ ለዘላለም የተባረከ ይሁን። ክብርት የሆነችን ቤተ ክርስቲያን ክርስቶስ ኢየሱስ ለራሱ ሲያዘጋጅ በዛ ውስጥ ያሉ ብልቶች ሁሉ እየተዘጋጁ ነው። ስለዚህ የክርስቶስ አካል ሆነናል። ቤተ ክርስቲያን የክርስቶስ አካል እንደሆነች ሁሉ እኛም ደግሞ በጥምቀት አማካኝነት እዛ መተባበር ውስጥ ገብተናል። እግዚአብሔር አምላክ ለዘላለም የተባረከ። እያልኩ ያለሁት ነገር ምንድን ነው? ጳውሎስ ብልቶቻችሁን ሁሉ የጽድቅ መሳሪያ አድርጋችሁ ለእግዚአብሔር አቅርቡ፣ ስጡ፣ ሰውነታችሁን ሕያውና ቅዱስ መስዋዕት አድርጋችሁ ስጡ የሚለውን ለማጽናት ነው። ሶስተኛ ራስን ለእግዚአብሔር መስጠት ወይም ማቅረብ ራስን እንደ እግዚአብሔር ገንዘብ ከመቆጠር ይጀምራል። ይህ በጣም 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 ኃይለኛ ፖይንት ነው ወገኖቼ። ከ8 እስከ 11 ድረስ ያለውን ላንበብላችሁ። ነገር ግን ከክርስቶስ ጋር ከሞትን ከእርሱ ጋር ደግሞ በሕይወት እንድንኖር እናውቃለን፣ እናምናለን። ቅድም ምን ብሎን ነበረ? ከክርስቶስ ጋር እንደተሰቀልን እንወቅ። አሮጌው ሰዋችን ከእሱ ጋር እንደተሰቀል እናውቃለን፣ እውቀት። አሁን ደግሞ ምን እንላለን? እናምናለን። በሕይወት እንድንኖር እናምናለን። እሺ፣ ክርስቶስ ከሙታን ተነስቶ ወደፊት ደግሞ ሞት ወደፊት እንዳይገዛው እናውቃለን። ክርስቶስ እንደገና ተመልሶ ይሞታን ብለን እናምናለን? አናምንም። አንድ ጊዜ ለሁል ጊዜ ክርስቶስ መስዋዕት አቅርቦ አሁን በሰማያት በግርማው ዙፋን ቀኝ ተቀምጧል። እግዚአብሔር አምላክ ለዘላለም የተመሰገነ ይሁን። መሞትን አንድ ጊዜ ፈጽሞ ለኃጢአት ሞቷል። በሕይወት መኖርን ግን ለእግዚአብሔር ይኖራል። እንዲሁ እዚህ ጋር ነው ወደኛ ዓለም ሲተረጉመው እንደዚህ ነው የሚለው፣ እንዲሁም እናንተ ደግሞ ለኃጢአት እንደሞታችሁ ግን በክርስቶስ ኢየሱስ በጌታችን ሆናችሁ ለእግዚአብሔር ሕያዋን እንደሆናችሁ ራሳችሁን ቁጠሩ። ራሳችንን ለእግዚአብሔር ገንዘብ መሆናችንን እየውላችሁ። አሁን ከሙታን አስነስቶናል። አሁን አዲስ ሕይወት ሰጥቶናል። በሕይወት ያለች ሴት ባሏ በሕይወት እስካለ ድረስ ለሕግ ተገዢ ትሆናለች። ሌላ የማግባት መብት የላትም፣ የለውም። እሺ፣ ባሏ ሞቷል፣ ሕግ ሞቷል። አሁን ከሙታን ያስነሳት ነው፣ እሱ ነው ባሏ። ስለዚህ አሁን ገዣችን ኢየሱስ ነው። እንዲሁ እናንተ ደግሞ ለኃጢአት እንደሞታችሁ በክርስቶስ ኢየሱስ በጌታችን ሆናችሁ በክርስቶስ ሆናችሁ መሆን ሕያዋን እንደሆናችሁ አድርጋችሁ ራሳችሁ ምን አድርጉ ነው የሚለው? ቁጠሩ። እኔ እግዚአብሔር ገንዘብ ነኝ። ለኃጢአት ሞታችኋል። ስለዚህ ቁጠሩ። መቁጠር የሚለው ቃል ከባንክ ደብተር ጋር አብሮ የሚሄድ ነገር ነው። ምን ማለት ነው ይሄ?
እናንተ 1-2 ተብሎ የሚቆጠርን ብር ወስዳችሁ ለባንክ ታስረክባላችሁ። ከዛ በኋላ ባንከሩ ይፈርምበትና ደብተራችሁ ላይ ደብተር ይመልስላችኋል። እናንተ የሰጣችሁት ምንድን ነው? ገንዘብ ነው፣ ብር ነው፣ ወርቅ ነው። ባንኩ ግን የሚሰጣችሁ ዋስትና ማህተም ያለበት ደብተር ነው። ስለዚህ እዛ ደብተራችሁ ላይ የተጻፈውን ቁጥር እያያችሁ ይህን ያህል ብር አለኝ ትላላችሁ። 1-2-3 ተብሎ የሚቆጠረው ብር ያለው የት ነው? ባንኩ ጋር ነው። እናንተ ጋር ያለው ምንድን ነው? መረጃ ነው። ዋው! ስለዚህ እጃችሁ ላይ የሚቆጠር ብር የለም፣ ግን አካውንታችሁ ላይ ያለው የብር መጠን ደብተራችሁ ላይ ተጽፎ ስለሚሰጣችሁ ምን ትላላችሁ? ይህን ያህል ብር አለኝ ትላላችሁ። አንድም ቀን ባንኩ ያታልለኛል፣ ይህንን ቁጥር ከፍ ወይም ዝቅ ሊያደርገው ይችላል ብላችሁ አትሰጉም አይደል? አትፈሩ። ስለዚህ ቁጠሩ የሚለው ይሄ ቁጠሩ የሚለው በክርስቶስ የተሰራላችሁን እውነት ሃሌሉያ! ገና ሊመጣ ያለው ይመጣል። ቤዛነታችን ይመጣል። አሁን ፍጥረት በመቃተት ውስጥ ነው ያለው። የእግዚአብሔር ልጆች በክብር የሚገለጡበት ዘመን ይመጣል። አሁን በክርስቶስ ኢየሱስ ተሰውረናል። ሕይወታችን የሆነው ኢየሱስ ክርስቶስ በሚገለጥበት ጊዜ አብረን እንገለጣለን። አብራችሁ ትገለጣላችሁ የሚል ተስፋ ተሰጥቶናል። ስራው ተሰርቷን አልቋን። ያንን አሜን ብለን በክርስቶስ የተሰራውን አሜን ብለን መቀበል፣ ያ መቁጠር ይባላል። እግዚአብሔር አቆጣጠራችንን ይቀይርልን። ሃሌሉያ! ይሄ የአስተሳሰብ ለውጥ ይጠይቃል። ማይንድ ሴታችሁ መቀየር መለወጥ አለበት። ስለዚህ ትላንትና ሙት ነኝ ትሉ የነበሩ ሰዎች ዛሬ በክርስቶስ መታዘዝ ምኑኛለሁ? ሕያው ነኝ። ትላንትና በመጀመሪያው አዳም እኔ ምንድን ነኝ? አመፀኛ ነኝ ትሉ የነበራችሁ ሰዎች አሁን በአዲሱ አዳም ጻድቃን ነኝ፣ ጻድቅ ነኝ። ትላንትና በወደቀው አዳም ውስጥ እርኩስ፣ አመፀኛ፣ በደለኛ ትባሉ የነበራችሁ ሰዎች አሁን በክርስቶስ በተሰራው ነገር ምንድን ነኝ? እኔ ቅዱስና ሕያው ነኝ ብላችሁ እንድትቆጥሩ ነው። ቁጠሪ የኔ እህት፣ በጌታ በኢየሱስ ክርስቶስ ስምና ስልጣን በክርስቶስ የተሰራውን ነገር የሚያደበዝዝ መንፈስ የተሰበረ ይሁን፣ የተወጋ ይሁን፣ የተገለበጠ ይሁን። ሰብሬአለሁ። ይህንን እውነት አጸናለሁ። ክርስቶስ በእግዚአብሔር አብ ክብር ከሙታን እንደተነሳ ሁሉ እኛም ከአሮጌው ሰው ጋር ተለያይተናል። አሁን ከትንሣኤ ባሻገር ያለ ህይወት ነው የምንኖረው። የምን ህይወት? የክብር ህይወት። የምን ህይወት? የትንሣኤ ህይወት። የምን ህይወት? የዘላለም ህይወት። የምን ህይወት? የቅድስና ህይወት። ክርስቶስ እንደገና ተመልሶ መጥቶ ለኃጢአት እንደማይገድ ፋክት ነው ማለት ነው። ፋክት ነው። ፋክት ነው። ይውላ ክርስቶስ እንደገና ተመልሶ ለኃጢአት አይሞትም ብለን የምናምነውን ያህል እንዲሁም ደግሞ እኛ በክርስቶስ ሆነን በአዲስ